biyya salaaltitti gadduu nama yoomitti yaa biyya salaaltitti gadduu nama yoomitti siif gamte gaa qomoo hunduu sirratti ilaalee siif gamte gaa qomoo hunduu sirratti ilaalee hunduu sirratti ilaalee ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። የፈጣሪ ሰላም ይብዛላችሁ። ዕለቱ የካቲት 28 ቀን 2018 ነው። ቀጥሎ የምናቀርብላችሁ አንድ ለየት ያለ ዘገባ ይኖራል። እየተከታተላችሁ ላይክ እና ሼር በማድረግ መረጃዎቹ ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ያብያ ሰላልቲ ጋዱ ነማዮሚቲ ያብያ ሰላልቲ ጋዱ ነማዮሚቲ በኦሮሚያ ክልል ሰሜን ሸዋ ዞን ከመዲናችን አዲስ አበባ ጥቂት ኪሎ ሜትር ርቀት ጀምሮ የሰላሌ ወሰን እስከሆነው አካባቢ ድረስ የኦነግ ሸኔ ነውረኛ ጥቃት ማህበረሰቡን ቁም ስቅል ማሳየት ከጀመረ ውሎ አደረ። ይህ ቡድን የዞኑ ዋና ከተማ በሆነችው ፊቼ ሳይቀር እየገባ ንጹሃንን በገፍ አግቶ በመውሰድ የጥቃት ሰለባዎቹ እንኳን ሊኖራቸው ሰምተውት የማያውቁትን የገንዘብ መጠን ይጠየቃሉ። በዚህም ለዓመታት ያፈሩትን ንብረት ለልጅ ለትውልድ ያሉትን ቋሚ ንብረት መሸጥ ሲብስ ደግሞ ጨርቅ አንጥፎ ድጋፍ መጠየቅ ይከተላል። ይህ ሁሉ ሳይሟላላቸው የቀሩት አጋቾች የተጠየቀው ገንዘብ ባለመከፈሉ እንደዋዛ ሕይወታቸውን ሲነጠቁ ሰንብተዋል። ጫንጮ፣ ሙሎ፣ ሙከጡሪ፣ ደብረ ጽጌ፣ ፊቼ፣ ደገም፣ አሊዶሮ፣ ገብረ ጉራች፣ ወረ ጃርሶ በሰቆቃው እሳት የተለበለቡ በተመሳሳይ መንገድ በተመሳሳይ ጥቃት ማለቂያ ለሌለው ጊዜ ተንገላቱ አካባቢዎች ናቸው። ያያ ጉለሌ ወረዳ ደግሞ ነውረኛው የሸኔ ቡድን በግፍ ድርጊቱ ከናኘባቸው ወረዳዎች አንዷ ሆናለች። ወረዳዋ በስተደቡብ ከሙሎና ሱሉልታ፣ በስተደቡብ ምዕራብ ከሙገር ወንዝ፣ በስተምዕራብ ከደገምና በስተሰሜን ከግራር ጃርሶ ስለምትዋሰን ዘራፊው ቡድን እንደ መሸጋገሪያም እንደ ካምፕም በመጠቀም ህዝቡ በታሪክ ዘመኑ አይቶት የማያውቀውን ሰቆቃ እያደረሰባት ይገኛል። የሰላሌ አርሶ አደር በዚህ ቡድን በተደጋጋሚ እየታፈነ ወደ ሙገር ሸጥ ከተወሰደ በኋላ የተጠየቀውን በመቶ ሺዎችና በሚሊዮን የሚቆጠር ብር የቀንበር በሮቹ ሳይቀር ተሸጠው እስኪከፈል ድረስ በሞት ጠረን ታፍኖ ይቆያል። የተጠየቀው ገንዘብ ካልተሟላ ወይም የተሰጠው ቀነ ገደብ ካለፈ በህይወት መትረፍ የሚታሰብ ነገር አይደለም። እጅግ የሚያሳቅቀው ደግሞ በዚህ ቡድን የቤተሰብ አባል ከተገደለ ለቅሶ ለመቀመጥ እንኳ ፈቃድ መሰጠት ይኖርበታል። ኦነግ ሸኔ በሻቢያ ተመርቆ በትግራይ አልፎ የነስብሃት ነጋን ቡራኬ ተቀብሎ ያለምንም ውጊያ የኦሮሚያ ጫካዎች ውስጥ ከገባበት ቀን ጀምሮ በኦሮሞ ማህበረሰብ ታሪክ ታይቶም ተሰምቶም የማይታወቅ በወጉም በስርዓቱም የሌለ ጉድ እየደረሰበት ቆይቷል። ሰቆቃው አሁንም ቀጥሏል። ይህ ቡድን በሸዋ፣ በወለጋ፣ በአርሲ፣ በጉጂና ሌሎችም አካባቢዎች መሰል ድርጊት ሲፈጽም ቢቆይም አብዛኛዎቹ ቀጠናዎች እፎይታ አግኝተው በሰላምና ልማት ጎዳና ላይ እየተጓዙ ቢሆንም በሰላሌ ሰማይ ስር የሚታየው ግን እንኳን ሰቆቃውን እየኖረው ላለው ህዝብ ይቅርና ለሰሚውም ውል አልቦ የሆነ መጨረሻው የሚያሳስብ ሆኗል። ክቡራትና ክቡራን፣ በዚህ ሁሉ ውስጥ ግን ጀግናው የሀገር መከላከያ ሰራዊት ከዞኑ የጸጥታ አካላት ጋር በመቀናጀት የህይወት መስዋዕትነት በመክፈል ጭምር ህዝባዊ ወገንተኝነቱን እያሳየ ቆይቷል። አሁንም የህዝቡን ሰቆቃ በመንፈሱም በቁርጠኛ ኦፕሬሽኖቹም እያሳየ ግንባሩን ሲያጠፋ አብሮ ቆመዋል። ይህ ሁሉ እየሆነ ግን የፌዴራል መንግስትና የክልሉ መንግስት ከብሔራዊ መረጃና ደህንነት ጋር በመተባበር ልዩ ምርመራ ሊያደርጉበት በሚገባ ውስብስብ ደባ ችግሩ ባለበት ቀጥሏል። መንግስት የዞኑን ጉዳይ በተለየ ትኩረት አጥንቶ ፈጣን እርምጃ የማይወስድ ከሆነ ከመንግስታዊ መቀመጫ 30 እና 40 ኪሎ ሜትር ርቀት ላይ እስከ አፍንጫው የታጠቀ ወራሪ ኃይል ከተሞችን እየዘረፈ በርካቶችን እያገተና እያነወረ መቀጠሉ በታሪክ ላይ ጥቁር ጠባሳ አሳፋሪ አሻራ ጥሎ ማለፉ ሊሰመረበት ይገባል። ከዚሁ ጋር በተያያዘ ዶቼ ቬሌ ደግሞ ቀጣዩን ዘገባ ሰርቶ ተመልክተናልና ይህንንም እንድትከታተሉ በአክብሮት እንጠይቃለን። ያብያ ሰላልቲ
gaduna mayomiti ya biya salatiti gaduna mayomiti ሰው ተነሳሙት ሞልቷል አንበቃኝ እኔ እንዴት እንደሚሆን በጣም ነው የሚገርመኝ ብቻ በኦሮሚያ ክልል ሰሜን ሸዋ ዞን የደብረ ጽጌ ከተማ ነዋሪ አስተያየት ሰጪ እያገረሸ በመጣው የጸጥታ ችግር ስጋት ከገባቸው ውስጥ ናቸው። በተለያዩ ጊዜያት አደባባይ ወጥተው ተፋላሚዎች ሰላም እንዲያወርዱ በአካባቢያቸው ህዝቡ መማጸኑን የሚያስታውሱት ነዋሪ አሁን ላይ ያ ሁሉ ተማጽኖ መና ቀርተው አስገድዶ ስወራና እገታዎች በታጠቁ አካላት ስለሚፈጸሙ የአካባቢው ነዋሪዎች ገበያና ለቅሶ ለመውጣት የሚሰጉበት አስቸጋሪ ያሉት ሁኔታ መፈጠሩን አስረድተዋል። በፈጣሪ በፍጥረት አምላክ ሲባል ኦሮሞ ከዛ ያልፍም ነበረ። የጽቡ መስራት ደም ማፋሰስ ሰው መግደል ትርጉም የለው። እንዲህ ካሉ ምን ማድረግ አለ? ቀኑን መጠበቅ ወደ እግዚአብሔር ማዘን ነው። ከአንድ ሳምንት በፊት ከደብረ ሊባኖስ አካባቢ ወደ ያያ ጉለሌ ለገበያ ሲጓዙ የነበሩ አንድ ተሽከርካሪ ሙሉ 50 ሰዎች ግድም የሚሆኑ ነጋዴዎች ሳዲኒ ቢዮ በሚባል የያያ ጉለሌ ወረዳ ቀበሌ ውስጥ ታፍኖ እንደተወሰዱ እስካሁን አለመመለሳቸው ለዶችቬሌ የገለጹት ሌላው በዞኑ የያያ ጉለሌ ፍታል ከተማ አስተያየት ሰጪ የጸጥታ ችግሩ ፋታ እንደማይሰጥ ያስረዱን ማሳያዎችን በማቅረብ ነው። ከዚህ ከተማ ውጪ ታጣቂዎች አይገኙበትም የሚያስብል አንድም የገጠር ቀበሌ አታገኝም። ህዝቡ ፈጽሞ አይቶ የማያውቅ ስቃይ ነው እያየ ያለው። ህብረተሰቡ አላባራ ባለው የተራዘመ ግጭት መሰቃየቱን የገለጹት የያያ ጉለሌ ወረዳ ነዋሪ ከተማ እንኳን ተኝቶ ማደር አስጊ የሆነ ነው ሲሉ ያለባቸውን አስከፊ ያሉት የጸጥታ ስጋት አብራርተዋል። ተቸግረናል። ከተማ ውስጥ እንኳን ቢሆን ተኝቶ የሚያድር ሰው አታገኝም። በገጠር እውነት ለመናገር እንጀራ እንኳን መሶብ ውስጥ የሚያደርል ሰው ማግኘት ይከብዳል። የትኛውም ጉልበተኛ ይገባል፣ በልቶ ይወጣል። መንግስት ግብር እንዲከፈል ገበሬውን ሲያስገድድ ያለው አማራጭ እህሉን ወደ ገበያ ወጥቶ መሸጥ ነው። እዛ ያለው የሸመቀ ታጣቂ ቡድን ግን አንድም ፍሬ እህል ወደ ገበያ አታወጣም እያለ ያስፈራራዋል። በታሪክ ታይቶ የማይታወቅ ስቃይ ነው ህዝቡ እያሳለፈ ያለው። በመንግስት የጸጥታ ኃይልም ሆነ በአማጺው ታጣቂው ኃይል ስልክ ስለሚለቀም ስልክ ይዞ የሚንቀሳቀስ ሰው በገጠር አይገኝም ያሉት አስተያየት ሰጪው መረጃ እንኳን መለዋወጥ አዳጋች ሆኖ ህዝቡ ከዚህ በፊት ስኖር ከነበረው 50 ዓመት ወደ ኋላ ተመልሶ እየኖረ ነው ብለዋል። በየቦታው ወደ ጉለሌ ሲሄድም ይወስዳሉ፣ ማንዶም ይወስዳሉ፣ ከዚህ ተጃንጆ ይወስዱ ምን ይሄ ነው ተብሎ ይወራል። ለቅሶም ሲሄዱ ይወሰዳል። ሰው ተነፋሙት ሞልተዋል። አንበቃኝ እኔ እንዴት እንደሚሆን በጣም ነው የሚገርመኝ ብቻ ሰው ፍርሃት አለ። ገበያ ሲሄዱ ለቅሶ ሲሄዱ ፍርሃት አለ። ከለቅሶ ውስጥ ይወሰዳል። ለጉዳይ ሲሄዱ መንገድ ላይ አቁሙ ተብሎ ይወሰዳል። ብዙ ነው እንግዲህ በጣም የሚያሳዝነው። በተለያዩ ጊዜያት ህዝቡ መንግስት ደህንነቱን እንዲያስጠብቅለት ብማጸንም አልሆነለትም ያሉት ዶችቬሌ የነዋሪዎቹን አስተያየት ይዞ በዚህ ላይ ማብራሪያ ለመጠየቅ ለዞኑ ዋና አስተዳዳሪ አቶ ከፋለ ያደረ ብደውልም ምላሻቸውን ባለማግኘታችን አስተያየታቸውን ለማካተት ያደረግነው ጥረት አልሰመረም። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ያብያ ሰላልቲ ጋዱና ማዮሚቲ ያብያ ሰላልቲ ጋዱና ማዮሚቲ ሲርጋም ተጋ ቆሞ ሁንዱ ሲረትላለ ሲርጋም ተጋ ቆሞ ሁንዱ ሲረትላለ ሁንዱ ሲረትላለ